ፋኑኤልና ሳምሪን በተመለከተ በተለይ ደግሞ የፍርድ ቤት ቀጠሮና የፍርድ ቤት ውሳኔን አስመልክቶ ፋኒ ቀደም ብሎ ቪዲዮ ሰርቶ ነበር። አሁን ደግሞ ከጥቂት ሰዓታት በፊት ሳምሪን በራሷ የዩቲዩብ ቻናል ላይ 1 ሰዓት ርዝማኔ ያለውን ቪዲዮ አጋርታለች። ታዲያ በእነዚህ ልጆች መካከል እየተካሄደ ያለው ነገር ጭራሽ እየተዋዋሰና እየተካረረ የመጣ ይመስላል። ሳምሪ በራሷ ኦፊሻል በሆነው የቲክቶክ አካውንቷ ላይ ከፍርድ ቤት ውሳኔና ቀጠሮ በኋላ አንድ ፖስት ለቃለች። በዛ ፖስቷ ላይ የተናገረችው ንግግር ከባድና አደገኛም ጭምር ነው። አጠቃላይ ስላስተላለፈችው መልእክት ስለ ጽሁፉ ቀጥታ አነብላችኋለሁ። እንዲሁም ደግሞ አንድ መልእክቴን በዚሁ እንዲሰማ መልእክቴንም አስተላልፋለሁ። በተለይ በሳምሪና ፋኒ አብረው በነበሩበት ጊዜ አብረው የበሉ ወዳጆች ጓደኞቻቸውን ነው መልእክት እማደርስላቸው። እባካችሁ እነዚህ ቤተሰቦች ከባድ ሁኔታ ላይ ሳይደርሱ በፊት ሁሉም የድርሻውን በመወጣት በተለይ የቅርብ ሰዎቻቸው የተቻላቸውን በማድረግ እነዚህን ሰዎች በተቻለ መጠን ተከባብረው እንዲኖሩ ቢደረግ በማለት መልእክቴን በዝርዝር አስተላልፋለሁ። አስደንጋጭ ስለሆነው የሳምሪ ንግግርም ቀጥታ አሁን አሰማችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታም ይዘን ወደ መጣነው ዝርዝር መረጃዎቻችን እናልፋለን። እንግዲህ የፋኒና ሳምሪ የፍርድ ቤት ቀጠሮና የፍርድ ቤት ውሳኔ ትናንትና በሰፊው ሲሰማ ነበረ። ወደ በኋላም ጠቅለል አድርጌ የራሴንም ሀሳብ እንዲሁም ሳምሪ አሁን በቅርብ ከለቀቀችው ፖስት ጋር አገናኝቼ አንዳንድ ነገር እላችኋለሁ። ከዛ በፊት ግን ቲክቶክ ላይ ስለተለቀቀው አስደንጋጭም ስለተባለለት አንድ ንግግር እዚሁ ላሰማችሁ። ቀጥታ ሳምሪ ወደ ለቀቀችው አካውንት ነው የምወስዳችሁ። እንግዲህ አሁን ይሄ ቀጥታ ማሳያችሁ የሳምሪ የቲክቶክ ኦፊሻል አካውንት ነው። ከዚሁ ላይ ፖስቱ መለቀቁንም ነው በዚሁ ማሳያችሁ። እንደምትመለከቱት ከ659 ሺህ በላይ ፎሎወር ያለው የቲክቶክ አካውንቷ ነው። ይኸው እዚህ ጋር የተለቀቀ ነው። ይሄ ፎቶዋ ያለበት ፒንድ ከሚለው ቀጥሎ ያለው ይኸው ነክቼ ወደ ወስዳችኋለሁ። እንግዲህ ፎቶዋን በማድረግ ከላይ ጽሁፍ አለ። ጽሁፉን ላንብብላችሁ አስቀድሜ። ስታመን ለከዳኝ፣ የዋህነቴን ለተጠቀመብኝ፣ ዝምታዬን እንደ ጅልነት ለቆጠረ፣ ህይወቴ ላይ ለተጨማለቀ፣ ትዕግስቴን ለናቀ በማለት በቀጣይ ፎቶ ሆኖ ምን አይነት እንትን ነው እንደዚህ ለተጫወተብኝ እንዲላረገ ሰው ይልና ቀጣይ ጽሁፍ ደግሞ ምን ይላል? ለበቀል ሴጣን በኔ እንዲቀና ነው እማረገው ብላለች። እንግዲህ ያው ይሄን ነገር ይህ ንግግሩ መጀመሪያ ያልኩላችሁ አባባል አለ። እኔን ለተጫወተብኝ ልጅነቴን ለወሰደብኝ ሰው አሁን በመቀጠል ግን እኔ ማረገው በቀል ግን ሴጣን ራሱ በኔ በቀል አይነቶች እንዲቀናም ነው ማረገው አይነት ንግግር ነው ሳምሪ ተናገረችው። በመቀጠልም እታች ደግሞ የተጻፈ አንድ ጽሁፍ አለ። የምናገረው ቃል ካላደረኩ ያመኛል ያሉት ከሚጠፋ ብለዋል ቴዲ ብላለች። ቴዲ አፍሮ ከዚህ በፊት የዘፈነው ዘፈን አለ። ያሉት ከሚጠፋ የወለዱት ይጥፋ ይሉኝታ ከማጣ ምናምን የሚል አይነት ዘፈን አለው ይመስለኛል። እሱንም ቃል በመጠቀም ነው ይሄ ቃሌ ነው አይነት አረጋዋለሁ አይነት አባባል ነው እዚህ ጋር በአጠቃላይ ፖስቱም እንደሚያመለክተው። ታዲያ ኮመንት ላይም የተለያዩ ሰዎች ሀሳብ አስተያየት እያነሱ ነው። ያው እስቲ 1 2 3ቱን ከላይ ያሉትን አንብቤላችሁ ወደ ተለያዩ መልእክቶች በተለይ የፋኒና ሳምሪ ከእጃቸው ስለበሉ ሰዎች ለነሱ ማስተላለፍ የፈለኩትን መልእክት በቀጣይ ያሰማችኋለሁ። ከላይ እንደምትመለከቱት እሱ ግን ስላንቺ አንስቶ አያቅም፣ የሆነ ብስለት ይጎርልሻል፣ እንደዚህ እኮ አይባልም እናት የሚላለ፣ ሊያገባ ነው ሰርግ ዝግጅት ላይ ነው የሚላለ። ያው እሷን ለማብሸቅ የሚጠቀሙት ቃላት ነው እንጂ ፋኒ አሁን አዲስ ህይወት ለመመስረትም ምንም አይነት የተናገረው ነገር የለም። እሱ ረስቶሻል እርሹ በቃ የሚላለ፣ ለሱም ጥሩ ሆነለት በነጻነት ፈታ ብሎ ይኖራል፣ ላንቺም መልካም እድል የሚላለ። ግን ከነዚህ ሁሉ በላይ የገረመኝ ንግግር ነው ይሄ የሳምሪ ንግግር። ከሰሞኑ እየተናገራቸው ያለቻቸው ንግግሮች በጣም ከባድ ናቸው። ከዚህ ቀደም በነበረው ፖስት ላይ እንግዲህ ፋኒን የልጆቹ አባትን ዝቅ በሚያደርግ መልኩ ክብሩን እንግዲህ ሴታ ሴት አይነት ነገር በሚመስል ቃል ስትገልጸው ነበር። ብዙ ሰው በዛም ንግግር ተናዶ ተቆጥቶ ከሱ እኮ ነው ሳምሪ ልጅ ወለድሽው፣ የልጅ እናት የወርሽው እኮ ከሱ ነው፣ ለምንድን ነው እንዲመናቁ ያስፈለገው ብሎ ብዙ ሰው ተናግሯት ነበረ። ፖስቱን ቆይ መለስ ብዬ ላሳያችሁ ካልጠፋ። ይኸው እዚህ ጋር ሴታ ሴቱ ሲሄድ ወንዳ ወንዱ ይመጣል ብላ ለቃ ነበረ። ከ1 ሳምንት በፊት የተለቀቀ ነው። 300 ሰው ደግሞ ኮመንት አድርጎበታል እዚሁ ቪዲዮ ላይ። ያው ሴታ ሴቱ ሲሄድ ወንዳ ወንዱ ይመጣል፣ ጉልበትሽና እድሜሽ ከሄደ ተመልሶ አይመጣም የሚል ንግግር ለቃ ነበር። ብዙ ሰው በዚህ ንግግር ብዙ ተቆጥቶ ባለበት ሰዓት ይሄን ደግሞ ድጋሜ ለቃለች ከፍርድ ቤቱ ውሳኔ በኋላ። ያው እንግዲህ
ሳምሪ ያለች ያለችው ቃሌ አይታጠፍም የማረገውን አረጋለሁኝ በቀል ራሱ እንግዲህ ሰይጣን በእኔ እንዲቀና ነው የማረገው ነው ያለችው። ሳምሪ ብዙ ጊዜ ደጋግመሽ ተናግረሻል። የቅዱስ ሚካኤል ልጅ እንደሆንሽ ደጋግመሽ አስረድተሻል። ኢትዮጵያ በነበርሽበት ጊዜ በቤተ ክርስቲያን ያደግሽ ልጅ እንደሆንሽ ሰንበት ትምህርት ቤት የሆነ ያህል ጊዜያቶችን እንደተማርሽ እንዲሁም ደግሞ በብዙ የህይወት ጎዳናሽ ላይ ቅዱስ ሚካኤል ከወደኩበት እያነሳ ረድቶኛል ብለሻል። ስለዚህ እባክሽ እንደዚህ ሰይጣን በቅናት እንኳን እንዲቀና አረጋዋለሁ የምትዩን አይነት በቀል እባክሽ አታስቢው። በቀል መጥፎ ነገር ነው የሚያዳርሰው። እናንተ ተዋዳችሁ የኖራችሁ ሰዎች ናችሁ። ከልጅነት እድሜያችሁ ብዙ ነገር ውጣውረድን ያሳለፋችሁ፣ በዛ ላይ በልጆች የተባረካችሁ፣ ነገ በልጆቻችሁ የምትገናኙበት ብዙ እድሎች ይኖራሉ። እንደዛ እንኳን ባይሆን ይሄ በቀል ስሜት ግን ከባድ ችግር ውስጥ ነው የሚከታችሁ። በተለይ ዛሬ ማስተላለፍ የምፈልገው ከፋኒና ሳምሪ እጅ የበላችሁ በፊት ሁለቱ አንድ በነበሩበት ሰዓት ከጎናቸው የነበራችሁ ፍቅር በነበሩበት ሰዓት አንድ ላይ በነበሩበት ሰዓት ወዳጅነን ስትሉ የነበራችሁ ሰዎች እባካችሁ የተቻላችሁትን ነገር በፋኒና ሳምሪ መካከል ገብታችሁ የተቻላችሁትን ሐሳብን በመስጠት ይሁን እነዚህ ልጆች ካሉበት እልህ እንዲበርዱ አድርጓቸው። ፋኒና ሳምሪ አብረው በነበሩበት ጊዜ የማይወዳቸው ሰዎች አልነበሩም። አብረው ቪዲዮ ሲለቁ ዩቲዩብ ላይ ቪዲዮ ሲለቀቅ ባንዴ ነው ብዙ እይታ ያለው ብዙ ሰው ወዳጅ አድናቂነታቸውን የሚገልጹላቸው። ዛሬ መለያየታቸው ሲሰማ ልጆቹም እርስ በርስ እልህ እየተጋቡ አንድ ሁለት እየተባባሉ በዛም በኩል በፋኒ በኩል ሆኖ የፋኒን ነገር እየደገፈ ሳምሪን የሚሰድብ አለ። በሳምሪ በኩል ሆኖ ሳምሪን እየደገፈ ፋኒን የማይሆን ቃል እየተናገረ ብቻ ሁለቱን በጣም እንዲራራቁ ጭራሽ በጣም እልህ እንዲጋቡ ብዙ ሰዎች ያደርጉዋሉ። ከዛም ባለፈ መልኩ ቤተሰብም ጣልቃ እየገባ በሳምሪ በኩል እናቷ የተለያዩ ንግግሮች እየተናገረች የማይገቡ ቃላቶችንም እያስተላለፈች ልጆቹ የማይሆን ነገር ውስጥ እንዲዳረስ ሆኗል። ከዛ ሁሉ በፊት ግን እነዚህ ልጆች ፍቅር ነበራቸው። ከዛ ሁሉ በፊት ግን እነዚህ ልጆች ህይወት ነበራቸው። ምንም ባልነበራቸው ሰዓት አብረው ኖረዋል። ገና በ10 ቤት እድሜያቸው ነው የተዋወቁት። ገና የህይወት ትርጉም ሳይገባቸው ነው ብዙ ነገር ተስማምተው የልጅነት እድሜያቸውን ገና 10 ቤት እድሜ ፍንዳታ የሚባለውን ጊዜ አብረው ተያይዘው በሰላም አልፈው በልጆች ተባርከው ብዙ ሀብት እያገኙ ሲመጡ ጥሩ ህይወት መኖር በጀመሩበት ሰዓት ነው እነዚህ ልጆች መለየታቸውን የሰማ ነው። ስለዚህ እነዚህ የነበሩበትን ነገር ሁሉ ተረስቶ ፋኒ እንደዚህ ሳምሪ እንደዚህ እያሉ ጉዳዩን ከማባባስ በተለይ ደግሞ ሳምሪም እንደምትናገረው ጭራሽ እየተያዘች የማይሆን ነገር ውስጥ እንድትገባ ከማድረግ በፊት እባካችሁ በእጃችሁ የበላችሁ የጠጣችሁ የቅርብ ወዳጆቻቸው እባካችሁ ሁለቱን ግለሰቦች ለምኗቸው። የማይገባ ቃልና የማያስፈልጉ ንግግሮችን ሚዲያ ላይ ወጥተው እንዳይነጋገሩ። ከዛም ባለፈ መልኩ ከሚዲያም ውጪ ደግሞ የበቀል ስሜት ማንም ላይ እንዳይኖር እባካችሁ የተቻላችሁትን ነገር ለማድረግ ሞክሩ። ምንም ቢሆን በልጆቻቸው ይገናኛሉ። ልጆቻቸው እናትም አባትም ያስፈልጋቸዋል። እባካችሁ የፋኒና ሳምሪ ወዳጅነን የምትሉ ሰዎች ሁለቱንም በተቻላችሁ መጠን ለመምከር ሞክሩ። ልጆች አሏችሁ፣ የሚታዘብ ሰው ብዙ አላችሁ። እናንተ እዚህ ነገር መግባት የሌለባችሁ ሰዎች ናችሁ ብለው ሁለቱም ካሉበት እልህ መያዝ እንዲያቆሙ አድርጉ። በተለይ ደግሞ ሳምሪ ከሰሞኑ የምትፖስተው ነገር የእውነት ትንሽ ከበድ እያሉ የመጡ ነገር ይመስሉኛል። ሳምሪ የተለያዩ ነገር ብትፖስትም እኔ መስመር አልፌ መናገር አልፈልግም። ምክንያቱም እነዚህ ሰዎች ነገ ሊገናኙ ይችላሉ፣ በልጆቻቸው አንድ ሊሆኑ ይችላሉ። ፈጣሪ ያን ቀን ሊያመጣ ይችላል። ስለዚህ ዳር የሚቀረው የማይሆን ሀሳብ አስተያየት የሚሰጥ ሰው ነው። ስለዚህ የማይሆን ነገር እሷንም እያየን ጭራሽ እልህ የምናጋባ ሰዎች አሉ። በተቻለ መጠን እህታችንም በጸሎት እናስባት። በተቻለ መጠን ረጋ እንድትል ሳምሪ ካለችበት እልህ ወጥታ ፋኒ የልጇ አባት መሆኗን ተረድታ ያን ችግር ጊዜ አብረው ማሳለፋቸውንም አስተውላ አስባ እንደው ያሉት ነገሮች ሰከን ብለው ለልጆቻቸው የጋራ ሰላም ሲባል አብረው የሚኖሩበት ተከባብረው የሚኖሩበት ነገር እንዲፈጠር ሁሉም የተቻለውን ያድርግ ማለት ፈልጋለሁ። በተለይ የቅርብ ሰዎቻቸው እዚህ ነገር ላይ እንድታተኩሩ የእውነት ከልብ መልእክቴን ማስተላለፍ ፈልጋለሁ። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ተመኘው። ሰላም።